ቅዱስ ሚካኤል ባህራንን ያዳነው ከማን ነው? ሀ ከሳጥናኤል፣ ለ ከሀገሩ ባለጸጋ፣ ሐመሮሃ ከንጉሥ ቆስጠንጢኖስ። ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል አባት። መልሱ ለ ከሀገሩ ባለጸጋ። ትዕቢተኛው ባለጸጋ ሞት የሚያውጅ ደብዳቤ ላይ ማህተም አድርጎ የላከው ብላቴናው ባህራን መልእክቱን ለአስተዳዳሪው ለማድረስ በመንገድ ላይ እያለ ቅዱስ ሚካኤል ይህንን ደብዳቤ ይዞ የሚመጣውን ሰው ግደለው የሚለውን ደብዳቤ ወደ መልካም በመለወጥ በተቀየረው ደብዳቤ መሰረት የራሱን የባለጸጋውን ልጅ እንዲድሩለትና ሀብቱን እንዲወርስ አደረጉት። ባለጸጋውም ይህንን ሲያይ በድንጋጤ ወድቆ ሞተ። ጥያቄ ቁጥር 2 በሰኔ 12 ቅዱስ ሚካኤል ባህራንን ካዳነበት በዓል ውጪ ሌላ በምን ምክንያት ይከበራል? ሀ ሰናክሬምን በመቅሰፍቱ ስላጠፋበት፣ ለ ሳጥናኤልን ድል አድርጎ ወደ ምድር የጣለበት፣ ሐመሮሃ የኃይላት አለቃ ተደርጎ የተሾመበት። ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ። መልሱ ለ ሳጥናኤልን ድል አድርጎ ወደ ምድር የጣለበት። ሳጥናኤል በትዕቢቱ ምክንያት ከክብሩ በወደቀ ጊዜ ቅዱስ ሚካኤል በእግዚአብሔር ፊት እንቁም በማለት መላእክትን አጽንቶ ሳጥናኤልን ድል አድርጎ ወደ ምድር ጥሎታል። በኋላ እግዚአብሔር በሰኔ 12 ቅዱስ ሚካኤልን ሊቀ መላእክት አድርጎ የሾመበት ቀን ነው። ጥያቄ ቁጥር 3 ቅዱስ ሚካኤል የአፎሚያ ረዳት የሚባለው ለምንድን ነው? ሀ በመነኩሴ ተመስሎ ከመጣው ሰይጣን ስለታደጋት፣ ለ በሕመም ስትሰቃይ በተአምር ስለፈወሳት፣ ሐመሮሃ ሊያጠቋት ከነበሩ ካዘዙት ጨካኝ ነገሥታት ስለጠበቃት። አያምርብኝ በዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን። መልሱ ሀ በመነኩሴ ተመስሎ ከመጣው ሰይጣን ስለታደጋት። ቅድስት አፎሚያ በትዳር በነበረችበትም ሆነ ባሏ ከሞተ በኋላ ለቅዱስ ሚካኤል ስዕል ታላቅ ክብር ትሰጥና ትማጸን ነበር። ሰይጣን በቅድስናዋ ቀንቶ ብርሃናዊ መልአክና መነኩሴ መስሎ ሊያስታትና ሊያጠፋት ሲሞክር የምታከብረውን ቅዱስ ሚካኤል ድረስልኝ ባለች ጊዜ መልአኩ ቅዱስ ሚካኤል በሰኔ 12 ቀን በግርማ ተገልጦ ሰይጣኑን በማውደም ከአደጋ ስላዳናት የአፎሚያ ረዳት ተብሏል። ጥያቄ ቁጥር 4 ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ የሚለው ቃል የሚገኘው በየትኛው ነቢይ ምዕራፍ ውስጥ ነው? ሀ ትንቢተ ኢሳይያስ፣ ለ ትንቢተ ሕዝቅኤል፣ ሐመሮሃ ትንቢተ ዳንኤል። አባት የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል። መልሱ ሐመሮሃ ትንቢተ ዳንኤል። ለነቢዩ ዳንኤል በራእይ ተገልጦ ይናገረው የነበረው የእግዚአብሔር መልአክ የፋርስ መንግስት አለቃ ለ21 ቀናት እንደተቋቋመውና እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት የቅዱስ ሚካኤልን ረዳትነት ለነቢዩ ዳንኤል መስክሮለታል። ጥያቄ ቁጥር 5 በሰኔ 12 ከቅዱስ ሚካኤል ውጪ የሚከብረው ጻድቅ አባት ማን ይባላል? ሀ አባ ሳሙኤል ዘዋልድባ፣ ለ አቡነ ሃሮን፣ ሐመሮሃ ቅዱስ ላሊበላ። እንዳይከፋኝ እንዳደፋ አንገቴን እንዳላለቅስ እንዳላፈስ እንባዬን። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁ እናመሰግናለን። የመጨረሻውን ጥያቄ መልስ ኮሜንት ላይ እንድትመልሱ እየጠየቅን በየጊዜው ሌሎች መንፈሳዊ ጥያቄዎችን ማግኘት ከፈለጋችሁ ቻናሉን ፎሎ በማድረግ ይከታተሉን። እናመሰግናለን። ቀኔም ቀናዮን ሳልጠራህ ሚካኤል ናድረስልኝ ሳልልህ ሚካኤል እንዳስጀመርከኝ ጅማ